ይሄ ላንቺ ትልቅ ነገር ነው አይደለ? በጣም ምክንያቱም የምትኖሪለት ያው አንድ ሰው ወንድም ስለሆነ እህት ስለሆነ አይደለም በመሃላችን ፍቅር የሚኖረው አይደለ? ለአላህ ልባችን ላይ የሚያስቀምጠው ፍቅር አለ። ስለተዋለድን ብቻ አይደለም። አንዳንድ ሰዎች እንደውም ከደም ፍቅር ይወፍራል ይላሉና እጋራዋለሁ ይሄን አባባል። እዚህ አብሮ በማደግ ውስጥ አብሮ በመኖር ውስጥ የሚኖር ፍቅር ደግሞ አለና ወንድም ታናሽ ወንድም ኖሮሽ ለሱ ነው ምኖረው ለሱ ነው እንዲ ማደርገው ለሱ ስልጠነክራለሁ የምትይለት ወንድም ሲኖርሽ እሱ ደግሞ ያን ነገር ተደርቶ ላንቺ እንደዚህ ባለ ፍቅር ውስጥ እየኖረ መሆኑን ማየት በጣም ደስ ይላል። አልহামዱሊላህ አላህ Subhanahu Wa Ta'ala በምትፈልጉበት ቦታ ላይ አላህ ያድርሳችሁ ኢንሻአላህ። እህትህ የት ቦታ ሆና ማየት ትፈልጋለህ? ምን እንዴት ሆና ማየት ትፈልጋለህ? ትዳር ይዛ ማየት ነው ትፈልገው? አንተስ? እሷ ትዳር ይዛ ከሄደች አንተ ከማን ጋር ትኖራለህ? ከም እናት አለች? የት እናት? እሷ አግብታ በትሄድም ፎዚያ እንደ እናት እንደምታኖር እርግጠኛ ነህ? ግን እኮ ወላጅ እናት አይደለችም። የሆነ ቀን ብታውስ በዚህ ልክ እርግጠኛ ነህ? እንዲህ እርግጠኛ የተሆነችባት ሴት ማን ናት? በዚህ ልክ እህቴ አግብታ ብትሄድ ምኞቴ ነው፣ ግን እሷ ከሄደች በኋላ እንደ እናት አድርጋ የምታኖረኝ እናቴ ያለች ብሎ አከራይን ድንገት በህይወት መንገድ ላይ የተገናኘን ሰው ጋር እንደ እናት አድርጎ እርግጠኛ ሆኖ የሚኖርባት እቺ ሴት ማን ናት? መተዋወቅ ይኖርብናል እባክሽ። ሱብሃንአላህ የምትደንቂ ሴት ነሽ በጣም በዚህ ልክ ወላሂ። እንኳን ደህና መጣሽ። እንዴት ነሽ? ስለመጣሽ በጣም አመሰግናለሁ። ደስ ብሎኛል። ደንቆኝ የነበረው እንደ እናት የሆነችን አከራይ ያለችን አከራይ ስለ ይከብደኛል እናት ናት ብላ ነግራኛለሽ። በርግጥ ግን በዚህ ልክ መሆን ያወኩት እኔ አሁን ነው። ብዙ ጊዜ የኔ መንገድ ላይ የሚመጡ የህይወት መንገደኞቼ በሙስሊሙ ተገፍቼ እንደዚህ ሆኜ የሚለው ነገር ይበዛል ብዙ ጊዜና እኔ ምኖረው እንደዚህ ብላ ደግሞ ስትነግረኝ የተወሰነ መንገድ ታሪኳን አንቺ ደግሞ ሌላ ሰው ሆንሽብኝና እንደው መምጣት ከቻለሽ ደስ ይለኛል ብያት ነበር። ራይዛ ነው የምትመጣው ሲጀመር ብቻዬን አልመጣም ስትለኝ ደስ አለኝ። ከዛ በላይ ግን አሁን በደንብ ከተመልካች እኩል ነው ብዙ ነገራቸውን የሰማሁትና ያ የሰማሁትን ነገር ደግሞ በቃ ባትመጪ ቆጨኝ ነበር። የምር ፕሮግራሙ ሙሉ አይሆንልኝም ነበርና በደንብ ደስ ብሎኛል አሁን ስለመጣሽ። አላህ Subhanahu Wa Ta'ala ኸይር ጀዛሽን ይክፈልሽ። ትልቅ ዳዕዋ ነው። እኔ እንጃ ባንቺ ውስጥ ያለው ማንነት አላቅም ወላሂ ቃል የለኝም። ይሄ ነው ብዬ መናገር የምችለው ነገር የለኝም። በተለይ በዚህ ህፃን ልጅ ልብ ውስጥ በቃ እናቴ ሆና ከሷ ጋር መኖር ቀጥላለሁ ብሎ በዚህ ልክ በኮንፊደንስ መናገር